በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም የአስራት የቃል ኪዳን ልጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት የአድማስ ጥግ ሁሉ ሰላማችሁ ብዙ ትረፍረፍ ይበልልኝ። ውድ ኢትዮጵያውያንና ውድ ኤርትራውያን አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ፣ የሚታገላችሁን ይጣልላችሁ፣ የልቦናችሁን መሻት ይፈጽምላችሁ፣ ከመከራ ስጋ ከመከራ ነፍስ ይጠብቃችሁ። አምደው ቅዱስ ሚካኤል ዛሬም ዘወትርም ድንቅ ይሰራል። ስሙን ጠርቶ የተማጸነ መባውን ልኮ ስመ ክርስትናውን ልኮ እዛ ቦታ ላይ ጸሎት ያስደረገ መቋሚያ ያዘቀዘቀ ያስጣለ ከታሰረበት እስራት እየተፈታ ይገኛል። ውጤት በትምህርታቸው ውጤት አልመጣ ያላቸው ብዙ ጊዜ አልሳካ ያላቸው የኑሮ ደረጃ አንድ ስቴፕ ወደፊት እየሄደላቸው ይገኛል ማለት ነው። አንዴታችን እንደዚሁ በትምህርቷ ተማጽኘው ነበረ፣ ለምኘው ተጨንቄበት የነበረውን ጭንቀቴን አስወግዶልኛልና ለአምደው ቅዱስ ሚካኤል ክብር ይገባዋል መስክርልኝ ብላኛለች። አንዴታችን እንደዚሁ በስራው ዓለም ላይ ነበረችና ያ የስራ መደባ በጣም ጥላት መርዝ የነሰነሰበት ስለነበረ በጣም አስጊ ደረጃ ላይ ነበረች። በጣም ያስጨንቃት ነበረ። ያ ጭንቀት የተወግዶልኛል። በትክክል አሁን ስራዬን የስራ መደቤን የትምህርት ዝግጅቴ የሚፈቅደውን የስራ መደብ አግኝቻለሁ። አሁን በጣም ደስተኛ ነኝ። ይህንን ምስክርነት አድርስልኝ ብላኛለች። ይሄው ወላ እናንተ አድርሻለሁኝ። እናንተም ደግሞ በየቦታው በየቤቱ በየሰፈሩ ያላችሁ ተምራችሁ ዲግሪ፣ ዲፕሎማ፣ ማስትሬት ይዛችሁ ወረቀት ብቻ ሆኖባችሁ የቀራችሁ እህት ወንድሞቼ አምደው ቅዱስ ሚካኤል ድረስልን። የተዘጋውን እድሌን አንተ የህይወቴን ቁልፍ የህይወቴን በር ክፈትልኝ በሉት። የህይወት በር አምደው ቅዱስ ሚካኤል ይከፍታል። እዚህ ቦታ ላይ የቻለ ቦታው ላይ ገዳሙ ላይ ያንን ቁልቁለት ያንን ዳገት ወጥቶ ወርዶ መቋሚያ አዘቅዝቆ ጸሎት አስደርጎ የመጣ ሁሉ ከስራቱ ወይም ከተዘጋው እንዳይሰራ እንዳይኖር እንዳታገባ እንዳያገባ ሰላም ጤና በረከት እንዳይኖረው ያደረገውን ያንን እርኩስ መንፈስ አጋንንት አምደው ቅዱስ ሚካኤል ያንን መንፈስ ይመታዋል። በሳት መብረቅ በሳት መቁጠሪያ ይቀጠቅጠዋል። እኛም ነፃ እንወጣለን። ስለዚህ ይሄንን ቪዲዮ በእውነት ንፉገጭ ካልሆናችሁ እኔ በጣም ይገርመኛል። አሁን ከዚህ የተሻለ መቼም ለህይወታችን በር ለመዳኛችን በር ከስራታችን የምንፈታበት ጊዜና ዘመን ደርሷል። ተመልከቱ፣ እዩ፣ ስሙ ስንባል የማንሰማ ወይም ቦታ የማንሰጠው በጣም ብዙዎች ነን ማለት ነውና እንደው እግዚአብሔር ልቦና ይስጠን። አምደው ቅዱስ ሚካኤል ይጥራችሁ። ይሄ ቪዲዮ የደረሳችሁ ሁሉ በእውነት አምደው ቅዱስ ሚካኤል ፈጥኖ ቀድሞ ደራሽ ነው። ቀድሞ ደራሽ ነው። ቀድሞ ደራሽ ነው። ከጥላት ፊት ቀድሞ የሚደርስ የጥላትን ሐሳብ ምክሩን አስቀድሞ የሚያከሽፍ እኛ ላይ ከመድረሱ በፊት ለኛ የታቀደውን እኛ ማናውቀውን ጥላት የሸመቀውን የጥላትን ምክር አጀንዳ ሐሳብ ሁሉ የሚያፈራርስ አምደው ቅዱስ ሚካኤል ነውና እዚህ ቦታ ላይ ለመሄድ እንግዲህ መጋቢት 11 ጉዞ ተዘጋጅቷል ብያቸዋለሁኝ። መነሻ መጋቢት 11 መመለሻ መጋቢት 13 ነው። እዚህ ቦታ ላይ መሄድ የምትችሉ ከወዲሁ ራሳችሁን አዘጋጅታችሁ ቦታ ማስያዝ ትችላላችሁ። አይ መሄድ አልችልም ብላችሁ ደግሞ ካሰባችሁ ስመ ክርስትናችሁንና ጸሎት ማስደረጊያ መባችሁን መላክና ጸሎት ማስደረግ መቋሚያ ማዘቅዘቅ ትችላላችሁ። መቋሚያ አዘቅዝቀው ጸሎት አስደርገው ስሙን እየተማጸኑ ያሉ ሁሉ አሁን ለምስክርነት በቅተዋል። አብዛኛው ሰው እየመሰከረ ነው። ህይወቱ ታሪኩ እየተቀየረ ነው። ስለዚህ መዳን የምትሹ ሰዎች አምደው ቅዱስ ሚካኤል ገዳም ኑ እንሂድ ለማለት ነው የመጣሁትኝ። ይህንን ምስክርነት ለማድረስ ነው የመጣሁትኝ። ጥሪው መልእክቱ እየተላለፈ ያለው ለአንተ ነው፣ ለአንቺ ነው፣ ለኛ ነው፣ ለሁላችንም ነው። መዳን የምትሹ ኑ ዳኑ። ከተለያየ መከራ፣ ስቃይ፣ ጭንቀት ውስጥ ትወጣላችሁ፣ ትድናላችሁ። መዳን የምትሹ መዳን የናፈቃችሁ፣ መፈታት የናፈቃችሁ፣ በረከት የናፈቃችሁ
ሰው መሆን ያቃታችሁ ሁሉ ኑ ሰው ሁኑ። አምደው ቅዱስ ሚካኤል ሰው ያደርጋቸዋል። ሰው መሆንና ሰው መስሎ መኖር ሁለቱ በጣም ስለሚለያዩ ነው። መጽሐፍ ቅዱስ ሰው ሁን ልጄ ሆይ ሰው ሁን ይላል። ለማንኛውም ወደዚህ ቦታ ላይ እንግዲህ በሰፊው ዝግጅት እያደረግን እንገኛለን። ዝክር አለ። እዚህ ዝክር ላይ መሳተፍ የምትፈልጉ ሰዎች ኑ ዝክሩን ተሳተፉ። በየወሩ በየዓመቱ ዝክሩ ላይ መሳተፍ የምትፈልጉ የማህበሩ አባል መሆን የምትፈልጉ ውድ ኢትዮጵያውያንና ኤርትራውያን ሁላችሁንም በሩን ከፍቶ እየጠበቃችሁ ነው። የድነት በር ነው። የሰላም የመፈታት በር የድነት በር ተከፍቶልናል። በዚህ በድነቱ በር በድህነቱ ክሊኒክ ማለፍና መዳን የኛ ድርሻ የኛ ፈንታ ይሆናል ማለት ነው። ሌላው እንግዲህ ለአዳራሹ ምንጣፍ የሚሆን ማለትም ቢያንስ እንኳን ሸራ እንችላለን የምትሉ ሰዎች ካላችሁ ሐሳብ አስተያየታችሁን ንገሩኝ። ሸራ ገዝተን እንሂድና እዛ ቦታ ላይ አሁን ጠጠር ነው አፈር ነው ያያችሁት የነበራችሁ አይታችሁታል። እንግዲህ ያንን ቦታ በእውነት ብናነጥፈው እሱ ሰማያዊ ዘላለማዊ የወርቁን ምንጣፍ የጽድቁን ምንጣፍ ያነጥፍልናልና አምደው ቅዱስ ሚካኤል ይፍቀድላችሁ። ዕጣን፣ ጧፍ፣ ዘቢብ፣ ጥላ በመላክ ጸሎት ማስደረግ በረከቱን መሳተፍ ትችላላችሁ። የተዋህዶ ልጆች ባለማህተቦች ውድ ኢትዮጵያውያንና ውድ ኤርትራውያን አሁንም እንግዲህ ልላችሁ የምፈልገው ኑ ዳኑ። ሸክማችሁ የከበደባችሁ በሽታ ያደቀቃችሁ የመርፌ ብዛት ሰላማችሁን ጤናችሁን ያልመለሰላችሁ ሁላችሁም ተጠርታችኋል። ለምን ተጠርታችኋል? ለመዳን። አምደው ቅዱስ ሚካኤል ኑ ልፈውሳችሁ ተፈወሱ እያለ ነው። መልእክታችን ይሄ ነው። ኑ ዳኑ፣ ኑ ተፈወሱ ነው። እዛ ቦታ ላይ እንግዲህ የፈውስ አገልግሎት እየተሰጠ ይገኛል። ብዙ ሰዎች እዛ ቦታ ላይ ይድናሉ፣ ከስራታቸው ይፈታሉ። እንደ ከዚህ በፊቱ ቪዲዮውን አይታችሁታል። ብዙ እህቶች፣ ብዙ ወንድሞች፣ ብዙ እናት አባቶች ተፈተው ጎንበስ ብለው ሄደው እንባቸው ታብሶላቸው ቀና ብለው ተመልሰዋልና ተረኞች ናቸው እናንተ ይህንን ቪዲዮ የምታዩ የምትመለከቱ። ሌላው እኔ ልላችሁ የምፈልገው እንደው በእውነት አሁን ይሄ የምታስተላልፉት ነገር እውነት ነው ለምትሉኝ ሰዎች እባካችሁን እውነት ነው አትበሉኝ። አው ውሸት ቢሆን ውሸታሙ ውሸቱን ቢሆን ለምሳሌ የሐሳብ ውሸት ቢሆን እናንተ ደውላችሁ እውነት ነው ስላላችሁ አይ ውሸት ነው ሊላችሁ ነው። እንደዚህ አትበሉ። ላመነ ሁሉ ይቻለዋል። የምትጠራጠሩ ከሆነ አትደውሉ። እየተጠራጠራችሁ እንድትደውሉልኝ አልፈልግም። እየተጠራጠራችሁ መባችሁንም ሆነ ስመ ክርስትናችሁን አትላኩ። እውነት ነው እንደው እንደዚህ ነው እንደዛ ነው አትበሉ ባካችሁን። ለምን ሰውን ታበሳጫላችሁ? ማርያም ለምንድን ነው እንደዚህ? አድራሻ እንዳትሉ አድራሻ ተዘጋጅቷል። አድራሻ መታችሁ ማየት መረዳት ትችላላችሁ። አንዳንድ ሰው መጠየቅ የማይገባውን ማውራት የማይገባውን የሚያወራ ሰው አለ። በቃ ካመናችሁበት በመልእክቱ በሚተላለፈው መልእክት ካመናችሁ አምናችሁ አይ በቃ መሄድ እፈልጋለሁ እኔም የበረከቱ ተሳታፊ እፈልጋለሁ የት ነው ልምጣው ይባል። እንደው ይሄ የሚባለው እውነት ነው? ምን ያህል እውነት ነው? እስኪ አስረዳኝ። እንዴ እኔ ዋሽቼ ከሆነ ያስተላለፍኩት እኔ ለዋሸሁት ሰው ነው መልሳችሁ እንደገና አስረዳኝ ምናምን የምትሉኝ? ለምንድን ነው እንደዚህ የምትሉት? ምን አይነት እኔ ኢትዮጵያውያን በጣም ብዙ የሚቀረን ነገር አለ። ማርያም ለምንድን ነው እንደዚህ የምትሆኑ? በቃ ከተጠራጠራችሁ አለመደወል ነው። ከተጠራጠራችሁ አለመምጣት ነው። አንዳንዱ አድራሻ ላይ እኔ በጣም ሱቅ ድረስ መጥቶ የሚጠራጠር ሰው አለ። ከተጠራጠራችሁ ለምን ትመጣላችሁ? የምዝገባ ቦታ ድረስ ለምን ትመጣላችሁ? ምን አሳያችሁ? ለማየት ነው የመጣችሁት። አድራሻ ተነግሯችሁ ነው የመጣችሁት። እዛ መጣችሁ እንደገና ደግሞ የምትጠራጠሩ ከሆነ ጭራሽ እንዳትመጡ፣ አናስተናግደም እንደዚህ አይነት ነገር ማለት ነው። እኔ ብትቀየሙም ተቀየሙ። በቃ እኔ ባምደው ቅዱስ ሚካኤል የመጣብኝ ምንም
ለሱ እሱን የተጠራጠረ የሱን ቃል ኪዳን የተጠራጠረ ለኔ ዘመድ ሊሆነኝ ወገን ሊሆነኝ አይችልም። በቃ ምትጠራጠሩ ከሆነ አትምጡ። ይሄ ነው መልእክቴ። አንዳንዱ ግራ ገብቶት ግራ ያጋባቸዋል። ይሄ ቁጥር እኮ 6 የበዛበት ነው። ለምንድን ነው እንደዚህ? ሌላ ቁጥር እንትን ስጡኝና በዛ ልደውል። እኔ በዚህ አልደውልም። ደውሉ እኮ ነው። ኧረ በዳንያለም ኧረ ስንት አይነት ሰው አለ እናንተ። ሌላው ማለት ነው ሌላው እኔ ልንገራችሁ፣ ጉዞ ላይ መታችሁ ማለት ነው። ጉዞ ላይ መታችሁ እዚህ በረከት የድነቱ ስፍራ ላይ መታችሁ እንበጠብጣለን፣ እንረብሻለን፣ በግሩፕ አንዱን ከአንዱ እናመሰቃቅላለን፣ እዛ መተን እንዲህ እናደርጋለን ብላችሁ የምታስቡ ካላችሁ አንዳንድ ሰዎች ማለት ነው በገንዘባቸው ልክ የሚያስቡ ሰዎች አሉ። ከዚህ በፊት ስለገጠመኝ በባለፈው ጉዞ ማለት ነው እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ የሚረብሽ ሰው ካለ እንደፈለገ ገንዘብ ከፍያለሁኝ የመኪና ከፍያለሁ እንደፈለኩኝ እሆናለሁ የሚል ካለ ገንዘቡን መልስለትና እሱ ይወርዳል ማለት ነው። በዚህ ምንም እንዳየው ያምደው ቅዱስ ሚካኤልን የመጣው ቢመጣ ማለት ነው በዚህ ምንም አልደራደርም። በቃ ስርዓታችሁን ይዛችሁ መታችሁ ለመዳን ከሆነ የመጣችሁት ምንም ሁን አያገባኝም። በቃ ምንም ሁን ማለት ነው። ስርዓትን ይዘህ ትመጣለህ። ለመዳን ነው የመጣው፣ እኔም ለመዳን ነው፣ በረከት ለማግኘት ነው። የተለየ ዓላማ ያላችሁ ሰዎች ካላችሁ ስነ ስርዓታችሁን ይዛችሁ አደብ ገዝታችሁ የሚተላለፍላችሁን መልእክት እየሰማችሁ ሌላም ሳትረብሹ ለኛም እንቅፋት ሳትሆኑ ሊድን የመጣውን በረከት ፈልጎ የመጣውን ሊፈታ የመጣውንም ሳትረብሹ እኔ ተናግሬያለሁኝ። እንደዚህ አይነት ሐሳብ ያላችሁ ሰዎች ካላችሁ አትደውሉ። ከመጀመሪያው የሚያስገድዳችሁ የለም። አትምጡ። ማንም ያስገድዳችሁ የገፋችሁ ሰው የለም። አይታችሁ ፈቅዳችሁ ነው የመጣችሁት። ስነ ስርዓት ይዛችሁ ልንማር ነው። ከዛ ከብልሹ ምግባራችን ልንመለስ ነው እዚህ ቦታ ላይ የምንሄደው እንጂ እዛ ሄደን እንደፈለግን የግላዊ ጠባያችንን ልናንጸባርቅበት ምናምን አይደለም። ሲሆን ደካማ ጎናችንን እያያችሁ ከጎናችሁን አይዟችሁ፣ ይሄ ቢሆን ይሄ ነው፣ በዚህ ይሄ መስተካከል አለበት በሉን እንጂ ያንተን ሐሳብ እኛ የርነው ገዳም እንጂ ፓኬሽን አይደለም፣ ጉብኝት አይደለም፣ ገዳም ነው የምንሄደው ማለት ነው። አንዳንድ ሰዎች በቃ የሆነ እኛ ላይ ሊራቀቁ የሚፈልጉ ሰዎች አሉ። ልክ ጉዞ ሲባል በቃ ሽሩሩ ባንቀልባ እንዘላችሁ እንድንላቸው የሚፈልጉ ሰዎች አሉ ማለት ነው። ይሄ ገዳም ነው። ምንም ማስተባበያ አልሰጠውም። ስነ ስርዓት ይኑረን። ለመዳን የሄደውን ሰው እንዳናውቅ በአንድ ሰው በሁለት ሰው ግሩፕ ፈጥረው በሚረብሹ ሰዎች 60 ሰው 70 ሰው መታወቅ የለበትም። እንዴት ሰው እንደሚንቁ ማለት ነው። አንዳንድ ሰዎች እዛም ሄዶ የሆነ ይሄ የተጠናወተውን መንፈስ የሚደግፍ አለ ማለት ነው። ስለዚህ ሰውን የምትንቁ ከሆነ አለመምጣት። እኛ እንደ እንትን ይሄ መሞከሪያ መመራመሪያ አይደለንም፣ መዘባበቻም አይደለንም። በበረከት ፈንታ መርገምን አፍሰህ እንዳትሄድ። አከበርከኝ ማዋረድከኝ እኔ ሰው ነኝ። ምንም ግን ሰይፈኛው መልአክ እንዳይፈርድብን ስነ ስርዓት ይኑረን። ይሄ የምናገረው ከምስክርነቱ ባሻገር ነው። በጣም ብዙ ሰዎች ተደርጎላቸው እየዳኑ እየመሰከሩ ያለ አንተ መተህ ያንን ጉባኤ ያንን በረከት ያንን ህዝብ የምታሳዝን ከሆነ ባለፈው እንዴት እንደሆነ አይታችኋል የነበራችሁ ሰዎች እንዳትመጡብኝ ድጋሚ ማለት ነው። ምክንያቱም ተስተካከላቸው ከሆነ በአንድ ሰው ምክንያት ሁሉንም ያተራምሰዋል። ሰዎችን እየያዘ እኔ የትልቅ ትንሽ ሆኖ ያገኘሁት ሰው አለ ማለት ነው። እንዴት ገዳም ላይ ሄዶ በዛ ልክ እንዴት ሰው ገዳም ላይ ሄዶ እንደዛ ከሆነ ዓለም ላይ ሲሆን
ምን ሊሆን ነው? ምን ሊሆን እንደሚችል አሰብኩት። እኔ ኃላፊነት የማይሰማው በጣም በእውነት እንደዚህ አይነት ሰዎች ካላችሁ ሌላ ቦታ ለምዳችሁ ከሆነ ይሄኛው ግን አምደው ቅዱስ ሚካኤል ነው። ሌላ ቦታ ስጋዊ ሐሳብን ስጋዊ ፍቃድን እየፈጸምክ መተህ ከሆነ ይሄ ግን አምደው ቅዱስ ሚካኤል ነው። አባቴ ተጠንቀቂ፣ አትምጣብኝ፣ አትድረስብኝ፣ አልደረስኩብህም። በቃ አገልግሎታችንን እናገልግልበት፣ ሰው ይገልገልበት፣ ይዳንበት። እንዴ ሰው ሆዱን ሊሞላ ሳይሆን ሰላም ያጣውን ማንነቱን ተቸግሮ ነው ሰው የሚሄደው። ሰላም ያጣውን ማንነቱን ሰላሙን ፈልጎ ነው። ሊፈታ ፈልጎ ነው። ምስጢሩን ልቡን ለእግዚአብሔር ሊያሳይ ፈልጎ ነው የሄደው። ስለዚህ ለነዚህ ሰዎች እናንተስ ምን ትላላችሁ? በማርያም እንደው ሰው ለካ ክፉ የሚሆነው ወዶ አይደለም። እናንተ ሰው ለምን የሰውን ማንነት ትፈታተናላችሁ? ሰውን ለማሰናከል፣ ክፉ ነገር ለማሳሰብ፣ ክፉ ነገር ለማናገር ለምን ባትመጡስ ነው። አሁን እንደዚህ ሰውን ጽድቅ በእውነት ይገኛል ወይ ነው። አሁን ዓለም ላይ ያለው የእናንተ ገንዘባችሁ በየሆቴሉ በየእንትኑ አላልቅ ሲላችሁ የኃጢአት ገንዘብ ይዛችሁ ገዳም መታችሁ ሌላውንም አታሰናክሉ። እህት ወንድሞቻችን አታሰናክሉ። አንዳንድ የዋዎች አሉ፣ አንዳንድ ተኩላዎች ይኖራሉ። እንግዲህ ሰው እንደ ሸንኮራ እንደ ሙዝ እየተላጣ አይቀመስ። ሰው ነው ሰው መስሎ ይገባል መኪና ውስጥ። ከዛ በኋላ በጎኑ በአካባቢው ያሉትን ሰዎች ጠለፍ ያደርጋቸዋል። ልምድ አላቸው እነዚህ ሰዎች። ምን አይነት እቅድ ምን አይነት ፕሮግራም እንዳላቸው ምን አይነት እምነት እንዳላቸው አይታወቅም። በቃ አሁን እኮ በየገዳሙ እኮ በጣም ብዙ ስር ሰደድ ሰርስረው እየገቡ ያሉ ተኩላዎች አሉ። ስለዚህ ያንን ሰው ማንነቱን ማላቀው ለምን የዳነውን ህዝብ ሊድን የሄደውን ህዝብ ታሰናክሉብናላችሁ? ያለ እቅዱ ያለ ፕሮግራሙ ምንም ሳያስቡት እኮ በእነዛ ሰዎች ተጠልፈው በጎ ደግ ይመስሉና ይቀርቧቸዋል። እነሱንም ይዘዋቸው ይጠፋሉ ማለት ነው። ስለዚህ እኔ እንደዚህ አይነቱን ለአምደው ቅዱስ ሚካኤል ነው እያሳለፍኩ የምሰጠው። እኔ አልተነገረንም አልሰማንም እንዳትሉ ይኸው በቪዲዮ ተናግሬያለሁኝ። ስነ ስርዓት ይዛችሁ ደርሳችሁ የምትመጡ ለድነት ብቻና ብቻ የምትመጡ ሰዎች ኑ። ያለበለዚያ ግን የራስህን የውስጥህን ትዕቢትና የራስህን የስጋዊ ዓለማዊ ፍላጎትን አንጸባርቃለሁ እዛ ላይ አሳያለሁ የገንዘቤን ልክ አሳያለሁኝ ብለህ የምትመጣ ከሆነ ገንዘብህን ይዘህ እዛው መቅረት ትችያለሽ ማለት ነው። ይሄ ሃይማኖት ነው። በሃይማኖታችን ስርዓት ቀልድ የለም። በቃ ስነ ስርዓት ይኑረን፣ ልክ ይኖራል። ለሁሉም ገደብ አለው። ፕሮግራሙን የሚመራው የቀሰቀሰው አካል አገልጋዮች አሉ። አገልጋዩ በሚለው በሚሰጣችሁ ሰዓት በተባላችሁበት ቦታ መገኘት። አለበለዚያ ግን እኔ ያልኩት ይሁን አርፍደህ ተኝተህ እንቅልፍህን ጨርሰህ መተህ በዚህ እንትን ልበል ለምን እንደዚህ ይሆናል እንደዚህ ነው አይ ምናምን እያልክ የምትራቀቅ ከሆነ ካሁኑ የከፈልከው ገንዘብ ካለ ይመለስልሻል። ይሄ ነው እቅዱ። ፕሮግራማችንን እንዳታበላሹብን። ብዙ ሊድኑ የተጠሩ ሰዎች አሉ። ብዙ ሊመሰክሩ የተዘጋጁ ሰዎች አሉ። እንዳታሳዝኑኝ። አሳልፌ ለቅዱስ ሚካኤል ነው የምሰጠው ማለት ነው። ስለዚህ በዚህ ልክ የምትመጡ ካላችሁ በሩ ክፍት ነው እንድትመጡ። ማንም ሰው እንዲድን ነው የሚፈለገው። መልእክቴን ሐሳቤን እንግዲህ እኔ አስተላልፌያለሁ። አይ ካላችሁ እንግዲህ ድርሻው የእናንተ ነው። እዛው እንገናኝ ማለት ነው። ሌላ ዓላማ ይዘህ መተህ ከሆነ ይዘሽ የምትመጪ ከሆነ እንግዲህ በሂደት እናየዋለን። እንደያመጣጡ እናስተናግደዋለን ማለት ነው። መንፈሳዊ መሆን ማለት እኮ እንደው ዝም ብሎ እንደቃ ከዚህ ሲያስቀምጡት እዛ ከዚህ መሆን አይደለም። ስነ ስርዓት መያዝ ያለበት ስነ ስርዓት ይይዛል። አዎ ይሄ ነው።
መንፈሳዊነት ማለት እንደው ዝም ብሎ አንገት ደፍቶ ብቻ ያን በኩርኩም ሲመታው እሺ በጎ የሚል ወደዛ ሄድ ምናምን ተብሎ የሚናቅም አይደለም፣ የሚናቅ አይደለም። በእናንተ ልክ እናንተ አእምሯችሁ ዳይሜጅ በሆነው ማንነት መንፈሳዊነት የሚገፋ አይደለም። ስነ ስርዓት ይኖራችሁ። ስነ ስርዓት ለለውጥ ከሆነ መለወጥ ፈልጋችሁ ሽታችሁ ከሆነ ኑ ተሰሩ፣ ኑ ቅዱስ ሚካኤል ይስራችሁ፣ ያንጻችሁ፣ ያድሳችሁ፣ ይቀይራችሁ ነው እያልን ያለው እንጂ ያንተን ስጋዊ ፍላጎት እዛ ልታንጸባርቅብን አይደለም። ልታንጸባርቅብንም ልትሞላቀቅብንም አይደለም። ይሄ ነው መልእክቱ። ለዚህ እኔ ምንም ማስተባበያ አልሰጠውም። ጆሮ ያለው ይስማ ይስማ። ሌላው መዳን የምትፈልጉ ኑ ነው። ኑ ዳኑ፣ ኑ ተፈቱ። እዚህ ቦታ ላይ አምደው ቅዱስ ሚካኤል ገዳም መቋሚያ ይዘቀዘቃል፣ ጥላት ይታሰራል፣ መተተኛው አስማተኛው አስማቱ መተቱ ይፈርስበታል። መተት እየተላከባችሁ የተቸገራችሁ ካላችሁ ኑ ተፈቱ። ብቻ ግን በህይወታችሁ ምንም አይነት ችግር ቢኖር አምደው ቅዱስ ሚካኤል ይፈታዋል። ኑ ተፈቱ ነው። መፈታት የምትፈልጉ መሄድ የማትችሉ ስመ ክርስትናችሁን መላክ ትችላላችሁ። ጸሎት ማስደረጊያችሁ ጋር ማለት ነው። ከመባችሁ ጋር መላክ ትችላላችሁ። አያችሁ፣ ከስንት እምነቱ የማይመለከታቸው ከሳውዲ አረቢያ እየመጡ ስንት ጊዜ እንትን በረከት ናፈቀን ደጁ ናፈቀን እያሉ ስንት ሙስሊም እህት ወንድሞቻችን እየመጡ ከየክፍለ ሀገሩ ድነው ይሄዳሉ። አንተ ክርስቲያን ስለሆንክ ካንተ በላይ የሚያውቅ የለም። ኪስ ስለሞላ አይደለም አባቴ እኔ ላይ እንዲህ የምትውረገረገው እኔ ላይ አይደለም። አምደው ቅዱስ ሚካኤል ጋር ነው የምትጋጨው የምትላተመው ማለት ነው። እኔ እያሳለፍኩ እሰጣለሁ። ምን ችግር አለ? እንኳን ለኔ ለውዳቂ ባሪያው ብዙ ነገር ይሰራል አምደው ቅዱስ ሚካኤል። ስለዚህ እኛ በረከት ለማግኘት ነው፣ ለመዳን ነው። ህዝብ ይዳንበት። መዳን የምትፈልጉ ኑ። አሁንም ደጋግሜ ምክንያቱም ዓላማችን ከመፈታትና ከመዳን ጋር ነው። የመጣችሁ መስክሩ፣ እየመጣችሁ ዳኑ፣ ተፈቱ ነው። ዝክር አለ፣ ዝክሩን እንዘክረው። በእውነት ይህንን የአምደው ቅዱስ ሚካኤልን ቃል ኪዳን እያሰብን ዝክር ብንዘክር በዕለቱ ሻማ አብርተን በቤታችሁ በዕለቱ ተማጽናችሁ አምደው ቅዱስ ሚካኤል ታምርህን አሳየኝ ለምስክርነት አብቃይ ብትሉት በጣም ብዙ ሰዎች እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ በጣም ብዙ ሰዎች እየዳኑ እየመሰከሩ ይገኛሉ። ታሪካቸው እየተቀየረ ነው። ኑ ዳኑ ማለት ኃጢአት ነው እንዴ? በደል ነው እንዴ? እንዴ እኛ እያስተላለፍን ያለነው ዘፈን አይደለም፣ ዓለማዊ ነገር አይደለም። ተቸግረሃል ማዳን ነው። ከችግርህ እረፍ ነው። ችግርን ያቀልልሃል፣ ችግራችንን ያስወግድልናል። ኑ እንዳን በተባለ እንዴት እንቅፋት ይሆናል ሰው? ይሄንን አለመስማት፣ ይሄንን ሼር አለማድረግ እኮ በእውነት ነው የምላችሁ እኔ ከሰይጣን አሳንሻ ላየው። ኑ እንዳን የሚለውን ኑ ተፈቱ የሚለውን ኑ ተጎብኙ የሚለውን ሼር አለማድረግ ክርስቲያኑ ነው። አንገቱ ላይ ክር ኑሮት ማይተብ ኑሮት ምን ችግር አለ? በዛ በኩልም እኮ አምደው ቅዱስ ሚካኤል ሊባርከን ይችላል። ከቀናነት ነው፣ የልባችን ጠማማነት ነው። አሁን ድነታችንን እያዘገየ ያለው እንዲያደርጉ ሲባል ወደ ዘፈኑ እንጂ ወደ መንፈሳዊ የሚመለከት የለም። በአይን ደግሞ ኃጢአት ይተላለፋል፣ በደል ይተላለፋል። አያችሁ? ምክንያቱም መዳን የሚፈልጉ ሰዎች በአይናቸው አይተው አምነው ከዛ በእምነታቸው ልክ ሂደው ተደርጎላቸው የመሰከሩት በአይናቸው ያዩትን ነው፣ በጆሮአቸው የሰሙትን ነው። ስለዚህ በአይን ያየ ነው ይተላለፋል። ይሄ መንፈሳዊ መርሃ ግብር ነውና ይሄ መንፈሳዊ መርሃ ግብር ደግሞ ለሁሉም ጠቃሚ ነው። ኑ ዳኑ ማለት ኃጢአት በደል አይደለም። አሁንም ጥሪያችንን እናስተላልፋለን። ለአዳራሹ የሚሆን ሸራ የምትገዙልን ሰዎች ካላችሁ ሸራ ገዙልን። ሌላው ደግሞ አረ እንደው
መሄድ እንፈልጋለን ግን አቅም የለንም እያሉ ቢሮ እየመጡ ያመለከቱልኝ እኔ አምደው ቅዱስ ሚካኤልን ብዬ መነግራችሁ በጣም ብዙ ሰዎች ናቸው። ስፖንሰር መሆን የምትፈልጉ ሰዎች ጸሎት ያስደርጉላችኋል። ለእናንተም እንደሄዳችሁ ይቆጥርላችኋል። አምደው ቅዱስ ሚካኤል ይሄንን በረከት ብትሳተፉ ደስ ይለኛል። እንባቸው እያቀረረ አንዷ ምን አለችኝ? እኔ ሰው ቤት ነው ልብስ ማጥበውና ልብስ እያጠብኩኝ ነው የምኖረው ያመኛል አለች። ልጅ አላት። ልጇም ታማሚ ነች፣ እሷም ታማሚ ናቸው። በጣም ይገርማል፣ ያሳዝናል። ማርያም እና ግን ምን ላድርግ አለች። መሄድ እፈልጋለሁ፣ መሄድ እሻለሁ፣ መፈታት እፈልጋለሁ። እያየሁኝ አለቅሳለሁ፣ ቀናለሁኝ አለ። መንፈሳዊ ቅናት ግን ደግሞ ገንዘብ የለኝም አለች። በጣም ብዙ ሰዎች ናቸው እዛ እየመጡ ኧረ እባካችሁ የሚሉ ማምላክ ምስክሬ፣ በጣም ብዙ ሰዎች ማለት ነው። ግን ለስንቱ ደግሞ ይኮናል። እና ስፖንሰር መሆን የምትፈልጉ ሰዎች ካላችሁ ፈቃደኛ የሆናችሁ ሰዎች እኔ ያለው በሉኝ። ጥቅሉን ሸራ እገዛለሁኝ። ለአዳራሹ ምንጣፍ ሊሾ ከተደረገ በኋላ ዋናው ምንጣፍ ይገዛል። አሁን ግን ኬንዳ ወይም ሸራ ነው መግዛት የተፈለገው ለጊዜው። ይህንን መግዛት አቅም ያላችሁ ሰዎች በአንድነትም ሆናችሁ ወይም በተናጠልም በአቅማችሁ ልክ ይህንን መግዛት እንችላለን የምትሉ ሰዎች መልእክቱ ለእናንተ ነው። አዳራሹን እንጨርሰው፣ መጸዳጃ ቤቱን እንገንባው መልእክቴ ነው። አምደው ቅዱስ ሚካኤል ጥላታችሁን አመድ ያድርግላችሁ፣ የሚታገላችሁን ይጣልላችሁ። ሰላም እግዚአብሔር በዚህ ተረፍረፍ ይበልላችሁ። ለምስክርነት ያብቃችሁ። ሰላም ሁኑልኝ።